ፍርድ የተዛባባቸውና የተገፉ ሰዎች ስሙን ጠርተው በተማጸኑበት ጊዜ ፍትሃዊ ፍርድን የሚያሰጣቸው፣ እግዚአብሔርን የካዱ ሰዎችን የአምላኩን ኃይል አሳይቶ ወደ አምልኮተ እግዚአብሔር የሚመልሳቸው፣ በተወለደ ጊዜ መላእክት በአጽርቅተ እሳት የጠቀለሉት፣ ባደገም ጊዜ እግዚአብሔርን ለማገልገል ሁሉን ነገሩን ጥሎ የመነነ፣ በንጉሥ አካብና በንግሥት ኤልዛቤል ትእዛዝ ሕዝቡ ሁሉ እግዚአብሔርን በካዱት ጊዜ ሰማይን ለ3 ዓመት ከ6 ወር የለጎመ፣ ቁራዎች ምግቡን ያመጡለት የነበረ፣ በሰራፕታ ሀገር የመበለቷን ቤት በበረከት የመላላትና ልጇ በሞተ ጊዜ ከሞት ያስነሳላት፣ በግፍ ስለሞተው ስለ ናቡቴ ሳይፈራ የተከራከረ፣ በጸሎቱ እሳትን ከሰማይ አውርዶ መስዋዕቱን ያሳረገ፣ ዳግመኛም እሳትን ከሰማይ አውርዶ ጠላቶቹን ያጠፋ፣ በልዑል እግዚአብሔር ስም ድንቅ ተአምራትን እያደረገ ሕዝበ እስራኤልን በእምነት ያጸናቸው፣ በእሳት ሰረገላና በእሳት ፈረሶች ተጭኖ በጥር 6 ቀን ወደ ብሔረ ሕያዋን ያረገ፣ በዘመነ ሐዲስ በታቦር ተራራ ላይ ተገልጦ የክርስቶስን አምላክነት የመሰከረ፣ በመጨረሻው ዘመን ወደዚህ ዓለም መጥቶ በሐሳዊው መሲህ ያመኑትን ወደ እውነት የሚመልስና ለምጽአተ ክርስቶስ 3 ቀን ሲቀረው በሰማዕትነት የሚሞት ታላቁ ነቢይ ርዕሰ ነቢያት ቅዱስ ኤልያስ ዛሬ ታኅሳስ 1 ቀን ለእስራኤል የተገለጠበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በነቢዩ በቅዱስ ኤልያስ ጸሎት ይማረን ይቆየን።